አብዛኛው ሙስሊሞች አሁን ላይ በጣም እየተከፋፈለ ነው ያለው። ወሃብይ ሶፍይ እየተባለ ከአንድ አካባቢ መስጂድ አባት ሌላ መስጂድ ልጅ ሌላ መስጂድ እየሰገደ ነው ያለው። ሀታ ሶላት እንኳን እያለፋቸው ከዛ መስጂድ አይሰግዱም፣ ከራሳቸው መስጂድ ሂደው ነው የሚሰግዱት። ይህ እንዴት ነው? አንድ ማህበረሰብ አቂዳውና መንሃጁን ማወቁ አስፈላጊ ነው። አቂዳችን መንሃጃችን ምን እንደሆነ ማወቁ አስፈላጊ ነው። አቂዳችን ሆነ መንሃጃችን هو منهج السلف عقيدتنا عقيدة السلف ያንን መከተል መቻል አለብን በመሰረቱ ማለት ነው። ያን አስመልክቶ ሶላት መስጂዶች ሁሉም وأن المساجد لله መስጂዶች በሙሉ የአላህ Subhanahu Wa Ta'ala ናቸው። ገብታችኋል? መስጂዶች ሙሉ በሙሉ የአላህ Subhanahu Wa Ta'ala ናቸው። መስጂድ ከተባለ ማለት ከአላህ ውጪ ሌላ የሚጠራበት አይደለም መስጂድ። ስለዚህ የእንትና የምናምን ምናምን ይባል መስጂድ የለም። ነገር ግን መስጂዱ በተቅዋ ሊሰራ ይገባል። ለመስጂዱን ኡሲሰ ዐለ ተቅዋ አሐቁ አን ተቁመ ፊህ አንተ ልትቆምበት የሚገባው አላህን በፈሪያ አላህነት ለተገነባ መስጂድ ነው ብሎ ነው አላህ ያስቀመጠው። ሙሽሪኮች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን መስጂድን ዲራር ተብሎ የሚጠራም ቦታ ሙናፊቆች ሰርተው ነበር። መስጂድ ነው እንግዲህ አስቡት፣ የሚሰገድበት ነው። አላህ ግን እንዳሰግዳላቸው ይሄ መስጂድ መፍረስ ነው ያለበት፣ ቶሎ አፍርሶት ነው ያለው አላህ ሱብሓነሁ። የለም እዛ መስጂድ መስገድ ብሎ ነው ያስቀመጠው። በተመሳሳይ ደረጃ መስጂዶች ሆኖ ማይሰገድባቸው ሊኖሩ ይችላሉ፣ ያለ ተቅዋ ለሽርክ መናኸሪያነት የተዘጋጁ ሆኖ። ከዛ ውጪ ባለው ግን በአጠቃላይ የትም መስጂድ እኛ ሙስሊሞች እንሰግዳለን፣ ችግር የለብንም። ብቻ ያ ኢማም የሚያሰግደው ኢማም እኛ የምናውቀው ሙሽሪክ እንዳይሆን እምናውቀው ሙሽሪክ ከሆነ አንደኛው አንድ ሰው ኢማም ለመሆን ሸርጡ ሙስሊም መሆን መቻል አለበት። ሙስሊም ያልሆነ ሰው ሊመራን አይችልም። እንዴት ነው ይመራል? ሐታ እሱም ሰላቱ መቅቡል አይደለም፣ እኛም ሰላታችን ከማን ጀርባ ነው የምንሰግደው? ከዛ ውጪ ባለው ግን ብዙ መፈላፈልም አያስፈልግም፣ መስገድ ነው፣ ምንም ችግር የለም። የሽርክ መናኸሪያ ካልሆነ መስጂዱ ማለት ነው። አንድ እሱ። ሁለተኛ ደግሞ በኡማ መካከል ኢስላህ አድርጉ። ክፍፍልን አታምጡ፣ ክፍፍልን አትውደዱ። በዲን አልኢስላም ክፍፍል የሚባለው ነገር በጣም የተጠላ ነው። አላህ Subhanahu Wa Ta'ala አስጠንቅቆናል። እንግዲህ ተው ይህንን ነገር ብሏል። ፈተፍሸሉ ወተዝሀበ ሪሑኩም ወላ ተናዘዑ፣ አትጣሉ እርስ በርስ ፈተፍሸሉ ትሸነፋላችሁ አለ። ወተዝሀበ ሪሑኩም አለ። ይሄ የሚታይ የነበረው ጥንካሬያችሁ የሚታይ የነበረው ሃይባችሁ ሙሉ በሙሉ ይወርዳል። ስለዚህ መከፋፈል አያስፈልግም። አይደለም ሙስሊም ከሙስሊም እንደ ሀገር ስንኖር ከሌላው ማህበረሰብ ጋር የሚኖረን አካሄድ ጥሩ መሆን መቻል አለበት። እሺ መከፋፈል አያስፈልግም። ስለዚህ ምንድነው ማድረግ ያለብን? ማድረግ ያለብን አዲስን ነገር ይዞ ወደ ዲን የመጣ አካል ያን አዲስ ነገር ሊያስወግድ ይገባል። خلاص እኔ እዚህ 1200 ሰው ላይ አዲስ ነገር ይዤ መጥቼ እኔ ከሆነ በበጠብጠው እኔ ከሆነ ማከፋፈለው መከፋፈል መፈጥረው እኔ ከሆንኩኝ ያንን አዲስ ነገር እኔ ማስወገድ መቻል አለብኝ። የሚያጣላን ለምሳሌ ምንድነው? አንድ ሐሳብ መውሊድ ነው ይባል። መውሊድ አዲስ የመጣ ነገር ነው አይደለም? ነው ያመጣው ማን ነው? የሆነ አካል። ስለዚህ ያንን ይዞ ይጣ። ሁሌ አዲስ ነገር ይዞ ይመጣ አካል በጥባጭ ነው። አዲስ ነገር ይዞ የሚመጣ አካል ከፋፋይ ነው። እንግዲህ አንተ ቁጭ ብለሃል ቤትህ፣ እሱ ነው ቤትህ ላይ እንስሳ ይዞብህ መጣ። ከዛ ተበጠበጠ ሀገሩ፣ ቤቱ ተበጠበጠ። ምንድነው የምታረገው? አንተ እኮ አይደለም የምትወጣው፣ ያ እንስሳ ይወጣል። እሱም አይወጣ፣ እንስሳውን ግን አውጥቶ ይመጣል። ስለዚህ ዲን ላይ ጭማሪ አድርገው የሚበጠብጡ አካላቶች ቢላሂ አለይኩም አላህ ዘንድ ትጠየቃላችሁ፣ አላህ ዘንድ ትጠየቃላችሁ። ኢቭን ኢፍ ያ ነገር መስላሐ ነው ጥሩ ነገር ነው ብላችሁ የምታስቡ ቢሆን ራሱ በዛ በጥሩ ነገር ላይ ኡማ እየተበጠበጠ ከሆነ ያንን ነገር ነቀላችሁ ማውጣት መቻል አለባችሁ። ነቀርሳ ነው ማለት ነው ለኡማ፣ በጥባጭ ነው ማለት ነው ለኡማ። ያ ካሌ ለምን ሰው አባዜ ያለበት እንዴ የሚጋጭ? እኛ ለምሳሌ አባዜ ያለብን እንዴ የምንጋጭበት ምንም የለብን። ስለዚህ ከዛ አንፃር አንድነትን መጠበቅ አስፈላጊ ነው። አንድነትን ግን ስንጠብቅ በሐቅ መንገድ ላይ ነው። አንድነትን ጠብቅ ተብሎ ሐቅ ይረገጣል ማለት አይደለም። አንዳንድ ሰዎች አንድነት ይሻላል ተው፣ ስለዚህ እንደዚህም ቢድዓ ነው አትበሉ፣ ሽርክ ነው አትበሉ ምን ይላል? ያ ደግሞ ከነብዩ ሐዲስ ጋር ሄድም ነው። አንተ ምን አገባህ ስለኔ ይልሃል እንዴ? አንድ መርከብ ላይ የኖርን ምን አገባኝ አለ እንዴ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ነው እኮ መስለው የነገሩን አይደለ? መርከቧ የላይና የታችኛው ክፍል አላት አሉ። የታችኛው ክፍል ሰዎች ወደ ላይ ክፍል ወተን
ውሃ ከምንቀዳ እዚህ ጋር ለምን አንቀድም? ይቀርበናል እኮ እኛ ላይ ስንሄድ እየተቸገር ነው። እዚህ ለምን አንቀድም ይላሉ። እነሱ እንቅደድ ብለው ሲነሱ ላይ ያሉ ሰዎች ጸጥ ካሉ ሀለኩ ወሀለኩ ጀሚዓ ከታች ያሉትም ይጠፋሉ፣ ሁሉም አንድ ላይ ይጠፋለዋል። ነገር ግን ላይ ያሉት ኖ ኖ ኖ እንዳቀዱ አይቻልም፣ አይቻልም። አረ መብታችን ነው መሬታችን ነው። ኖ ኖ አይቻልም፣ እንዲህ መብቴ ነው አይቻልም። ሄደህ ላይ ሄደህ ውሃ ቅዳ እዚህ እንዳቀድ ግን ካሏቸው እነዚህም ይድናሉ፣ ወነጀው ጀሚዓን ሁሉም ይድናሉ ነው የተባለው። ዱንያም ማለት እንደዛ ነው። እኔ አወከር ወንጀል ስሰራ እናንተ ጸጥ ካላችሁኝ ጥፋት ሲመጣ አብረን እንጠፋለን። እናንተ ወንጀል ስትሰሩ እኔ ደግሞ ጸጥ ካልኩኝ ጥፋት ሲመጣ እኔም አብሬ እጠፋለሁ። ከዛ አንጻር ነው የምናስጠነቅቀው፣ ከዛ አንጻር ነው የምንቃወመው። አላህ ስብሐነ ወተዓላ የመሆን አንድነት አላህ ራሱ ይጠብቀው። አቤል ሰላም ብያለሁ። አቤል ተስፋዬ አቤል ተስፋዬ አለ? ኦኬ እሺ። ሳዲቅ ጥያቄ አለ? ለምን ከላይ ታነች የሚል አካውንት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አወከር ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ጥያቄ ነበረኝ። እሺ አትቀጥል። አንዳንዴ የሚበጠብጥ ነገር አለ። አፍያ ምንም አልሰማንም። የሚበጠብጥ ነገር አለ። አስተካከልና ቀጥል። ከአበሾች ጋር ማለት ነው። አሁን ይሰማል። ከአህበሾች ጋር አንዳንዴ እንደዚህ ውይይት ምናምን ስናደርገው ብዙ ጊዜ ቁርአን ሲወረድ ሱኩንና ፈታ ምናምን የሌለ ሆኖ የመጣው ይሄ ጭማሪ ነገር ነው። ቢድዓ ማለት ጭማሪ ነገር ስለሆነ እኛ እንቀበል ምናምን ይለውታል። ያንን ምን ይሉታል? በመሰረቱ ይሄ እንትን ሚዩት አድርግና አድምጠኛ የመጀመሪያ ለምሳሌ ገብቶኛል። ሚዩት አድርግና አድምጠኝ፣ እኔ አስረዳለሁ። አየሽ እንትን ድምጽ ስላለ ነው። እሺ አንተ ጋር ድምጽ ስላለ ነው። እኔ ሐሳቡን አስረዳሃለሁ። በመሰረቱ ቢድዓ ማለት ምን ማለት ነው የሚለውን መረዳት ያስፈልጋል። ኦኬ ቢድዓ ብሎ ማለት ምንድነው የሚለውን ነገር መታወቅ መቻል አለበት በመሰረቱ ማለት ነው። ቢድዓ ብሎ ማለት በቋንቋ ደረጃ በድዓ ከሚለው የአረብኛ ቃል የመጣ ነው ቃሉ ማለት ነው። ትርጉሙም አዲስ ነገር ወይም መጀመሪያ ወይም ጀማሪ ወይም ደግሞ አዲስ ነገርን መጀመር የሚል ትርጓሜ ነው። በሸሪዓ አጠቃቀም ቢድዓ ብሎ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያልሰሩትን ወደ አላህ እንቃረብበታለን ተብሎ የሚሰራ ማንኛውም ስራ ወደ አላህ እንቃረብበታለን ተብሎ የሚሰራ ስራ። ስለዚህ አላህ Subhanahu Wa Ta'ala ለምሳሌ ሱረቱል በቀራ ምዕራፍ 2 አንቀጽ 117 ላይ ሰማያትና ምድርን ያለ ቢጤ ፈጣሪ ነው፣ ማንንም ነገር ማስገኘት በፈለገ ጊዜ ለእርሱ የሚለውን ብቻ ነው ወዲያውም እንዳለው ይሆናል ይላል። እና ማስገኘት ለሚለው የአረብኛ ቃል ምንድነው? በዲዕ ነው የመጣው። በዲዕ ማለት አስገኝ ማለት ነው። ቢድዓ የሚለው ቃል ማለት ነው። እና እናንተ ሙስሊሞች እኛ ምንድነው እያላችሁ ያላችሁት ከተባለ እኛ እኮ እያለን ያለ ነው ማንኛውም በዲል ላይ ያለ ፈጠራ ውጤት እሱ ቢድዓ ነው፣ ሐራም ነው፣ አይቻልም ነው እያለን ያለ ነው። ቢድዓ ማለት ይሄ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሂህ ሙስሊም ሐዲስ ቁጥር 886 ላይ ሁሉም አዲስ ፈጠራ ጥመት ነው፣ ሁሉ ቢድዓቲን ضلاله ጥመት ነው ብለው ነው ያስቀመጠው። እዚህ ጋር ሁሉ ሲሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ያኔ መኪና አልነበረም፣ አሁን መኪና አለ፣ ስለዚህ መኪና ቢድዓ ነው ይሉናል። አረ ጭንቅላታችሁን ተጠቀሙ። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ቁርአን ሲወርድ ቁርአኑ ነጥብጣብ አልነበረውም፣ ከዛ ነጥብጣብ ተደረገበት፣ ስለዚህ ቢድዓ ነው። አረ ተው። ቁርአንን ነጥብጣብ ኖሮ አልኖሮ ተዓቡድ እኮ አይደለም የምናደርግበት፣ ወደ አላህ ተዓቡድ እናደርጋለን ብለን ግን የምንሰራው ማንኛውም ስራ ቢድዓ ነው። አንድ ወደ ቁርአኑ ሐሳብ መለሰ። ኦኬ ወደ ቁርአኑ ሐሳብ ስንመጣ ቁርአን በመጀመሪያ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ዘንድ ሲወርድ መቼስ አሊፍ ፈታ አባ ፈታ ባ እየተባለ አልወረደም። እንደዛ እየጠበቃችሁ ነው።
ይሄ እንግዲህ እንትን ነው። እነሱ አረቦች ናቸው ያውቁታል። ለምሳሌ ያሲን የሚለውን ቃል ያውቁታል አረቦች እንዴት መነበብ እንዳለበት። ያንን ሲጽፉት መጀመሪያ በዛ ላህጃ ነው የጻፉት። ግን ቁርአኑ ሌሎች ማህበረሰቦች ጋር እየደረሰ ነው፣ አጀሞች ጋር ከአረብ ውጭ ሆኖ አረብኛን የማያውቁ። ስለዚህ ያ እንትን ለምሳሌ ያዕለሙን ተብሎ የሚጻፈውን ቃል ተዕለሙን ብለው ሊያነቡት ይችላሉ። ከታች ያለው ነጥብ ከላይ ከተደረገ ተዕለሙን ስለሚሆን ማለት ነው። ከታች ያለው ወደ ላይም ከላይም ያለው ወደታችም ከተደረገ ያዕለሙን ሆኖ ይቀያየራል። ስለዚህ ስለማያውቁት ምን ተደረገ? ለነሱ ነጥብ የሚባለው ነገር መጣ ማለት ነው። አስለን እኮ ለይሰ ሚን ዲን ከዲን አይደለም። እና የራስህን ሀዋ ለማሸነፍ የምትሄድበት መንገድ ያ በፍጹም አይቻልም። ኩሉ ቢድዓቲን ضላላ፣ ሁሉ ማንኛውም ዲን ላይ ያለ ቢድዓ ፈጠራ ወጥት ضላላ ጥመት፣ ወኩሉ ضላለቲን ፊናር፣ ጥመት ያው ወደ ጀሃነም ይመራል እንደሚታወቀው። እና ከዛ አንፃር ይታሰቡ። ኢንሻአላህ አመሰግናለሁ አቡበክር። ያው እኔ እዚህ ውስጥ ብዙ ጊዜ እገባለሁ፣ እንደዚህ አይነት ነገር ጥያቄ ምናምን ጠይቄ ነበር። አንድ አባሾች ነበሩ ሰፈር ላይ ማለት ነው መስጊድ ላይ እንደኛ እኛውን ለምሳሌ ዋቢያ ምናምን እያሉ እንደዚህ አይነት ነገር ጥያቄ ሲጠይቁ ያን ነገር ጠይቃለሁ ብዬ ነበር። አሁን ገብቶታል ኢንሻአላህ። አመሰግናለሁ። አላህ ይጨምርላችሁ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነገር ግን አንድ የጥያቄ አደብን ደግሞ ልንገራችሁ ለሁላችሁ ማለት ነው። ያ አጠቃላይ ለሁላችሁ ነው። ስጠይቁ ጥያቄ እንትና እንደዚህ እንትና ምናምን ብላችሁ በቃ ጠይቁ። ሐሳብ ላይ ብቻ ጠይቁ። ለምሳሌ እንደዚህ ይባላል፣ ለዚህ ምንድነው መልሳችን? እንትኖች እንዲህ ይላሉ፣ እንትናዎች እንደዚህ ይላሉ፣ እንትኖች እንደዚህ ይላሉ። ይሄ ብዙ አስፈላጊ አይደለም። ዑለማዎችን መመድረጋቸው አይወዱትም። ስም ሲጠራ ብዙ ጊዜ እንትኖች እንደዚህ፣ እንትኖች እንዲያደረጉ፣ እንትኖች እንዲሆኑ፣ እንትኖች ምናምን እየተባለ ሲጠየቅ ዑለማዎች አይወዱ እና እናንተም ኢንሻአላህ እንደዛ አታርጎሽ። ሐሳብ ላይ ብቻ በቃ ሐሳብን ትኩረት ያደረገ ጥናት ያ የራሱ ቦታ ስላለው ማለት ነው። በቃ ሐሳብ ላይ እንደዚህ ነው ምን እንላለን? አይ ይሄ እንዲህ ነው ብለን እንጨርሳለን። እሺ እንዲህ የሚለው ይባላል። አው እሱም ከዚህ አንፃር ነው እያልን መልስ እንሰጣለን ማለት ነው። እሺ ኢንሻአላህ እንትን ክርስቲያኖች ካላችሁ እነሱን አስገቧቸው ገስት ላይ። እሺ ሙአዝ ጠይቀህ ነው ወይስ ገና አልጠየቅም? የጠይቃችሁ ቦታ ልቀቁ ኢንሻአላህ። እሺ ዛይዳ ለማለት ነው። ወይ ዚድ እንዴት ነው? ዚያዳም አይደለም ዚያድም አይደለም። ኦኬ እሺ ባለሸርጡ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወበረካቱ። ሰላም ናችሁ? አልሐምዱሊላህ። ዘካተል ማል ለመስጂድ ማዋል ይቻላል አይቻልም? አይ ሁሱ ሲመጣ ትጠይቃለህ ኢንሻአላህ። እሺ ሁሱ ሲመጣ ትጠይቃለህ። እሺ ወአለይኩም ሰላም። ዛሩ አንድ ይቀጥሉ። مرحبا السلام عليكم ورحمة الله وبركاته. أستاذنا حقي ما تشهل عندي. السلام عليكم. السلام ورحمة الله وبركاته. كيف حال سلامنا وبها؟ تاني الحمد لله سلامنا عندنا طفى. أهلا كتاسر الله ما شاء እየተማረን ብዙ ነገር እየቀሰምን አላህ ይጠብቅ። ቀጥል የሚመች ከሆነ ኢንሻአላህ ጥያቄያችሁ
ጥያቄ ያላችሁ ቀጥሉ። ኡስታዝና ሐቂን ጠይቁ። አቡበከር እና ኡስታዝና ሐቂን ፎሎ አድርጓቸው። እሺ ባረከላሁ ፊኩም። እዚህ 1000 ሰዎች አላችሁና ፎሎ አድርጓቸው። ኡስታዝ አይባልም ዛህራ፣ ይቺ ነገር የተወገዘች ነች። ኢየሱስ አምላክ ነኝ ሳይል አምላክ ተብለዋል። እኔ ደግሞ ኡስታዝ ነኝ ሳልል በቲክቶክ ኡስታዝ እያሉ፣ ይቺ ትልቅ ስህተት ነች። ኢንሻአላህ ኡስታዝ አይደለሁም። ጀዛኪላህ ኸይር። ቀጥሉ። ጥያቄ ያላችሁ ጠይቁ ክርስቲያኖች ኢንሻአላህ። ኦኬ ግቡ ክርስቲያኖች ካላችሁ። የፈታዋ ጥያቄ ከሆነ ሕሱን ትጠብቃላችሁ ኢንሻአላህ። ደግሞ ሕሱ ሲያስተምረን ከነበረው አህያ እንደምትናገር አሳያችሁ። ሌላ ደግሞ ምን አሳየት? ድንጋይ እንደሚናገር አሳየት። ምንድነው? ቆራ ደግሞ ከእግዚአብሔር ትእዛዝ ተሰጥቶት ምግብና እንጀራና ስጋ ይዞ አንድ ነቢይን ይመግብ ነበር ይላል ባይብል። አሁን እነርሱ አላህ Subhanahu Wa Ta'ala ተአምር ስለሰጠው ለነቢይላህ ሙሳ አለይሂ ሰላም ጥያቄ ያነሳሉ። እንዴት ነው የሆነ ሁድሁድ መልእክት የሚያደርሰው እንዴት ይታዘዛል ይላል አይደል? የእነርሱ ደግሞ ለይህ የሚያደርግ ቆራ ነውና እግዚአብሔር አንድ ሰው ራብ ስለያዘው አንተ እንጀራና ስጋ ይዘህ መግብልኝ ብሎ አዘዘው። ቆራው ደግሞ ጠዋትና ማታ ምግብ ተሸክሞ እየሄደ አንድ የእግዚአብሔር ሰው ይመግብ ነበር ይላል አንደኛ ነገስታት ምዕራፍ 17 ከአንድ ጀምራችሁ ታሪኩ ማንበብ ትችላላችሁ። ስለዚህ ተአምር እንዳለ የነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተአምሮች ሲነሱ እነርሱ ከመጽሐፋቸው ሲያነሱ ተአምር ነው፣ እኛ ስንነግራቸው ግን እንዴት ይሆናል ብለው ስለሚያነሱ ማለት ነው። እና ቀጥሉ። ጀዛኩሙላህ ኸይር። ካላችሁ ግቡ ክርስቲያኖች ጠይቁ ተጠይቁ። ሌላ ተአምር መለኪያ ነው ወይ? ኢየሱስ ደግሞ በመጽሐፋቸው ተአምር ጥሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተአምራቶች አሉ፣ አስገራሚ የሆኑ ተአምራቶች። ግን ተአምር እንደ በራሱ ለብቻው መለኪያ ነው የአንድ ነቢይ ከተባለ በባይብል አያስኬድም። አንደኛ ተአምር የሚባል ያልሰሩ ብዙ የአምላክ ነቢያቶች አሉ በባይብል። ሁለተኛ ኢየሱስ ራሱ አንዳንድ ሰዎች መጥተው ተአምር አሳየን ስሉ አመንዝራ ትውልድ ተአምር ይፈልጋል ብሎ ተሳድቦ ነው የሰው ልጅ ይሞታል በሶስተኛ ቀን ምናምን ምንድነው ይሄ በባህር ውስጥ የገባው ነቢይ እሱ ሶስተኛ ቀን እንዲህ ሆነዋል ተብለዋል እንጂ ምናምን አመንዝራ ትውልድ ተአምር ይፈልጋል ብሎ ተሳድቦ ነው የለቀቃቸው። ስለዚህ ኢየሱስ ተሳስተዋል ማለት ነው። ተአምር አሳየን እየተባለ አመንዝራ ትውልድ ነው ተአምር የሚጠይቀው ብሎ ከመለሰ ስህተት ነበረው ወይ? ኢየሱስ መለኪያን ከሆነ የሰው ልጆች እንዲያምኑ የግድ ተአምር በጠየቁበት ጊዜ ማየት አለባቸው ከተባለ ለምንድን ነው ኢየሱስ ሲጠየቅ ሰዎቹን ተሳድቦ የለቀቃቸው? ጥያቄ ራሱ ብዙ እንትን አለበት ነው። ቀጥሎ ኢንሻአላህ የገባ ክርስቲያን ካለ طيب አንዴ እኔ ቪዲዮ ልለቅ ነው። አንዴ ለወጣው እሺ፣ ኢንሻአላህ እመለሳለሁ። አንዴ طيب ሌላ እንደ ሁሉ ጊዜ እንደምናየው ረሱል አለይሂ ሰላቱ ሰላም ከብዙ የባይብል ሰዎች ለየት የሚያደርጋቸው ብዙ ትላልቅ ነገሮች አሉ። ረሱል አለይሂ ሰላቱ ሰላም መንፈሳዊ የሆኑ ነገሮች በማስተማር የሰው ልጅ ፍጡርን ከማምለክ አንድ ብቸኛ ፈጣሪ እንዲያመልክ በማድረግ ረገድ ያስተማሩት ግልጽ የሆነ ትምህርት አላቸው ለየት የሚያደርጋቸው። ሁለተኛ ደግሞ አንድ ትልቅ ህዝብ በመመስረት በዘርና በሌላ ነገር እርስ በራሱ
ሲገዳደል የነበረውን ህዝብ አንድ ብቸኛ አምላክ እንዲያውቅ አድርገው ወደ አንድ ትልቅ ህዝብ እንዲመጣ አደረጉት። የዓለማችን ትላልቅ የሚባሉ ጣዖታውያንና አሸባሪ መንግስታት እንዲወድቁም አደረጓቸው። طيب ሶስተኛ ረሱል አለይሂ ሰላቱ ሰላም ለየት የሚያደርጋቸው ከባይብል ነቢያቶች በጦርነት ጊዜ እንኳን ህፃናትን መግደል ወንጀል ያደረጉ ነብይ ናቸው። ወደ ባይብል ሰዎችን ስንመለስ ኃይል የነበራቸውና ኃይል ያጡ ሰዎች ብለን በሁለት ልንመድባቸው እንችላለን። የባይብል ሰዎች ኃይል ያጡ ይቅርና ለሰው ታግለው ሰላም ሊያከብሩ የሰው መብት ሊያስከብሩ ራሳቸው ህይወት እንኳን መኖሪያ ያልነበራቸው ሰዎች አሉ እንደነ ኢየሱስ እና ሌሎች። ይሄ ስድብ ሳይሆን ሁኔታቸው እንዲህ ስለነበረ ማለት ነው። የተከታዮቻቸው መብትም አላስከበሩም፣ የራሳቸው ህይወትም አልቀየሩም። በፖለቲካዊና የኑሯቸው እንትን ስናይ ማለት ነው። እነ ሙሴና እነ ዳዊት ስናይ ግን እነዛ የነገሱ አምላክ ስልጣን የሰጣቸው ሰው ሆነው ህፃንን መግደል እንደ ዋና መሳሪያ አድርገው ያዩ ናቸው። እንዲያም ህፃን ካልገደሉ ደስ የማይላቸው በጣም ጨካኝ ሰዎች ነበሩ። አምላክ አዝዞናል እያሉ እነ ኢያሱ፣ እነ ሙሴ፣ እነ ዳዊት ሌሎችም ህፃን ሳይቀር የሰው ያኒ ከጣላት ጋር ሲጋደሉ ህፃን ሳይቀር ያለ ርህራሄ ሲገድሉ ነበር። በምን መለኪያ እነዚህ ሰዎች ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ይወዳደራሉ? መለኪያ የለውም። طيب ኦኬ የገቡ ሰዎች አሉ። ቀጥሩ ኢንሻአላህ። አለሽ ዛራ ካለሽ ቀጥይ ኢንሻአላህ። የገቡ ክርስቲያኖች አሉ። ተቀበል አንተ ቀጥል። መሲ ያለሽ መሲ ሰላም አላችሁ? እንኳን ደህና መጣችሁ። መርሐባ። ጥያቄም ካላችሁ ኡስታዝ ያብራራላችኋል ኢንሻአላህ። ቀጥል ኢንሻአላህ። እሺ እኔ አላህን ማን ፈጠረው ይሁን ጥያቄ ኮሜንት ላይ ጽፌ ነበረ። ማን ፈጠረው? ኦኬ ፈጣሪ የሚፈጠር ከሆነ የተፈጠረ ፈጣሪ ሳይሆን መመለክ ያለብን እርሱን የፈጠረ ሌላ ፈጣሪ ነው ሊመለክ የሚገባው። ስለዚህ ፈጣሪ አይፈጠርም። የሚፈጠር ነገር ሁሉ ፈጣሪ አለው ማለት ነው። ፈጣሪ ያለው ነገር ደግሞ ፈጣሪ ተብሎ አይመለክም። ስለዚህ አላሁ ሱብሓነሁ ወተዓላ የሚፈጠር አምላክ አይደለም። ሁሉንም የፈጠረ እርሱ ግን ያልተፈጠረ ዘላለማዊ ህያው የሆነ አምላክ ነው። አይፈጠርም። ተፈጠረ ከተባለ አንድ ነገር ምን ማለት ነው? ያልነበረ ግን ከጊዜ በኋላ የተገኘ ማለት ነው። ያኒ ያልነበረበት ዘመን ካለ ደግሞ አምላክ ሊሆን አይችልም፣ ፍጡር ነውና። ስለዚህ ፈጣሪ አልተፈጠረም ብለን ነው ምናምነው። እና ፈጣሪ በሆናችሁን በምን ተገለጠላችሁ? መሆኑን በምን ተገለጠላችሁ? ማዳኑን እንዴት ተገለጠ? ጎበዝ። ፈጣሪ እንዴት ተገለጠላችሁ? አንደኛ ነገር ፍጥረታትን የእርሱ ጥበብና ችሎታ ይመሰክራሉ። በቁርአን ምን ይላል አላህ ሱብሓነሁ ወተዓላ? ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃር ለአያቲን ሊኡሊል አልባብ። ሰማይና መሬት ሌሊትና ቀኑ መለያየቱ ይህንን ፍጥረታት ሁሉ የኔ ጥበብና የበላይነት ይመሰክራሉ ይላል። አንደኛ ፍጥረታትን ሳይቀር የእርሱ ጥበብና የበላይነት ይመሰክራሉ። እኛ ለምሳሌ ማንኛው ሰው ፍጡር አናመልክም። ለምን? ፍጡር ደካማ መሆኑን እናውቃለንና። ይህንን ፍጥረታት ያስገኘ አንድ ብቸኛ ኃያል አምላክ እንዳለ ግን እናውቃለን። አንደኛ ፍጥረታትን የእርሱ ጥበብና የበላይነት ይመሰክራሉ። ሁለተኛ ደግሞ እርሱ ለምን ዓላማ እንደፈጠረን እንድናቅ ነቢያቶችን እየመረጠ እየላከ የእርሱ ጥበብ የበላይነት የተፈጠርንበትም ዓላማ ሲነግረን ነበር። አላህ ሱብሓነሁ ወተዓላ በቁርአን ምን ይላል? ከመላእክቶችም ከሰው ልጆችም መላእክተኞች ይመርጣል ይላል። እሺ አሁን አላህ እኔን አምልኩኝ እኔ ፈጣሪ ነኝ ብሎ ያስተላለፈው መልእክት አለ። እኔ ብዙ አለ በቁርአን እኔ ዘላለማችሁ ህይወተኛ ብሎ
ተናገረዋላ? አዎ አለ። ብዙ አያዎች አሉ በቁርአን ኢነኒ አነላህ ላ ኢላሃ ኢላ አና ይላል። طيب ይሄኔ አካውንት እስከ ስንት ሰው ነው ያለው? የሚከፍት ከሆነ አሳይሻለሁ ብዙ ነገር። እስኪ ኦኬ ትንሽ ኢንሻአላህ አሳይሻለሁ። አንድ ሺህ ከሞላ ኦኬ ከፍታል፣ አሳይሻለሁ። ብዙ ነው ያለው። ኢንሻአላህ ማስረጃ ከፍተን እናሳያለን ማለት ነው ለወገናችን። አላህ ሱብሃነሁ እንዲያም የፈጠርኳችሁ የመኖራችሁ ምስጢር ራሱ እኔን እንድታመልኩ ነው ይላል። አምልኩኝ ብቻ ሳይሆን እኛ የመኖራችን ምስጢሩ ራሱ ኦኬ አሳይሻለሁ። ጠብቅ ኢንሻአላህ ማስረጃ ለከፍት ነው። طيب بسم الله طيب قرآن اوكي ብዙ ምሳሌዎች አሳይሻለሁ ኢንሻአላህ። طيب ትራንስሌት አድርገው በአማርኛ አድርገው። አማርኛ ይታይ። ኦኬ አማርኛ ይታይሻል ኢንሻአላህ። ትራንስሌት አድርገው። طيب አዎ አድርገዋለሁ። አማርኛ ይሆናል ኢንሻአላህ። طيب ትራንስሌት እናደርጋለን ወደ አማርኛ። طيب እንግሊዝኛ ነው ያለው። ኦኬ አማርኛ አደርጋለሁ ኢንሻአላህ እንድታይሽ። طيب بسم الله ኦኬ ቆይ እኔ ከፍትላታለሁ በቃ እኔ ኦኬ طيب ይታይሻል። አሁን የሚታይ ከሆነ ቀጣይ ትከፍታ። ኦኬ ከፈተ ኢንሻአላህ። አይ በቃ ከከፈትከው እንትን በለው አንተ። እስኪ የሚታያችሁ ከሆነ ጥሩ ነው፣ ካልታየ ትከፍታለህ። እስኪ ይታይሻል። አንብብ። እዚህ ላይ ምን ይላል? እኔ አላህ እኔ ነኝ ይላል። ይታይሻል። አምላክ የለም ገዛኝ። ይታይሻል። እስቆየንም በኩል ኦኬ ቀጥል። አቡበከር ከመጣህ ቀጥል ኢንሻአላህ። ንገራት፣ አሳያትም የሚመቸው ከሆነ እንደዚህ በደንብ የሚል ከሆነ ደግሞ ከፍትላችሁ ነው የሚያስፈልጋችሁ። ኦኬ ቀጥል። ኸይር። አይ ያው ቀደም ነሐቂ ራሱ ብሎታል። አላህ Subhanahu Wa Ta'ala ሲምፕሊ ዋናው የመፈጠራችን ዓላማ ራሱ እሱን ማምለክ መሆኑን ምዕራፍ 50 ቁጥር 56 ላይ አላህ Subhanahu Wa Ta'ala ይናገራል። ምን ብሎ ነው የሚናገረው? ጋኔንና ሰውን ሊገዙኝ እንጂ ሌላ አልፈጠርኳቸውም ይላል። እና አላህ Subhanahu Wa Ta'ala እንድንገዛው እንደፈጠርን የሚናገሩ የቁርአን አናቅስቶች በጣም ብዙ ናቸው። لا تحصى عددا በቁጥር ደረጃ ራሱ ልንደርስባቸው ማንችል በጣም ብዙ ማለት እና ከኔ ውጪ ማንንም እንዳትገዙ ይላል። አንዴ ደግሞ እኔን ተገዙኝ ይላል። አንዴ ደግሞ አላህ አንድ ነው ከእርሱ በቀር ሌላ አምላክ የለም ብሎ ይናገራል። አንዴ ደግሞ ቀደም እንዳሳዩት ኢነኒ አነ አላህ እኔ አላህ ነኝ ላ ኢላሃ ኢላ አና there is no god beside me ከኔ ሌላ አምላክ የለም ብሎ አላህ ይናገራል። ላ ኢላሃ ኢላ አና እና የኔን ብቻ ተገዛኝ አላህ Subhanahu Wa Ta'ala ራሱ ማለት ነው። ኢንሻአላህ ቪዲዮ ለቅቅ ያለው ያጀባ ቪዲዮን ገብታችሁ ተመልከቱ። እሺ ሼር ኮፒ ሊንክ አድርጉ። ቢያንስ 900 ሰዎች አላችሁ። 900 ሰዎች አሁን ገብታችሁ ብታዩ 900 ሰው አየው ማለት ነው ቪዲዮ። እሺ እንደዛ አድርጉ ኢንሻአላህ። ብዙ ጊዜ እዩ ብለን ስንናገር አይታየምና ከዛ አንፃር ሪፖርት ደግሞ እየተደረገ ስለሆነ ቪዲዮዎቹ ብዙዎቹን እያወረደብኝ ነው፣ አይሰራም። እሺ ሰላም
እና እንደዛ ነው። እሺ ሌላ ጥያቄ አለሽ? አሁን እኔ እኮ ያልኩኝ እሺ አሁን አላህ አንድ ነው ስትሉ አንድ ነው ማለት አንድ ሆኖ ምን ነው አንድ የምንለው? አሁን አንድ ስንል ምኑን ይዘን ነው አንድ የምንለው? ምኑ ነው አንድ የምንለው? እሺ አምላክ ሲባል አንድ አምላክ ነው። አንድ አምላክ ነው ማለት እንዴት ነው አንድ አምላክ የምንለው? እሺ እኮ ላስረዳሻ በደብል። ለምሳሌ አንቺ ስንት አምላክ ነው ያለሽ? እኔ የኔን እነግርሃለሁ በኋላና ስለ አንድ አምላክ ስንል እንድትረጁ ነው። እኛ አንድ አምላክ ስንል አላህ Subhanahu Wa Ta'ala በሁለቱም መንገድ ነው። አንደኛው በምንነቱም በማንነቱም አንድ ነው፣ ወይም ደግሞ በጋህዳዊ መገለጡም ጋህዳዊ መገለጥ ወይም ዛት ብለን በምንጠራው ነገር አላህ አንድ ነው። እኔ በሚለው ማንነቱም ደግሞ አላህ Subhanahu Wa Ta'ala አንድ ነው። የተገለጠበት አላህ አሳየኝ። ለማን እንደተገለጠ ጋህዳዊ ሆነ እስኪ አሳየኝ። ጋህዳዊ መገለጥ ብሎ ማለት ልክ አንቺ እንደምትይው አላህ Subhanahu Wa Ta'ala ተጀሱድ ሆኖ ይመጣል ማለት አይደለም። እሺ ጋህዳዊ መገለጥ ማለት ዛት ተብሎ ይጠራል በአረብኛው። በአማርኛውም ዛት ተብሎ ይነገርለታል። ብዙ ችግር ያለው ነገር አይደለም። አላህ Subhanahu Wa Ta'ala ድምፁ ተሰምቷል ነው ጥያቄሽ ወይስ ታይቷል ነው? ታይቷል ከሆነ እንግዲህ እኔም አንቺም እንደምናውቀው አምላክ እኔ ያልኩ ማዳኑን አንድ ሰው እኮ ማዳኑን የምትመሰክርለት እንዴት ነው ያልኩ። አንድ ሰው ፈጣሪ ነው ጥያቄ እንትን እያልሽ ነው። አይ ቲንክ ሰላም አንተን የሚፈውስ ነገር በምን ነው? ሰላም ረጋ በይና እንዴ ከጥያቄ እየሄድሽ ነው። አሁን መጀመሪያ የተነሳ ነው አላህ የቱ ጋር ነው አምላክ ነኝ ያለበት ነበር። እሱን አሳየንሽ። ከዛ ስለ አንድነቱ ጠየቅሽን። አሁን ደግሞ ማዳኑ እንዴት ነው የምናውቀው ወደሚል ነገር ደግሞ መጣሽ። ስለዚህ እያየው ያለውት ነገር ምንድነው? ወይ ጥያቄሽን በደንብ አልተረዳሽውም አንቺ፣ ወይ ደግሞ ብዙም እንትን አላልሽም። እንዴ ተረድቻለሁ እንጂ። ስለዚህ አሁን ይሄንን እሺ የመጨረሻ ጥያቄ አድርገን እንያዘውና አንድ አካል አንድን አካል ለማዳን ግዴታ ያ አካል መታየት መቻል አለበት ብለሽ ታምኛለሽ አንቺ? አንድ አምላክን ስታምኝ ጥያቄ መልሽልኝ። ስትል ማለት ነው ግዴታ መታየት አለበት ወይ? ለምሳሌ አንድን አካል አዳነ ብለን ተገልጦልናል። ጌታ ኢየሱስ ክርስቶስ ለኛ ብሎ ከድንግል ማርያም ተወልዶ በቃል ማለት ነው። አልጠየቅኩሽም እሱን ቆይ ማስረጃ ነው፣ ወደ ማስረጃ ነው። እኔ ማወራው አሁን ስለ አምላክ ስለ አብ ነው እያወራ ያለሁት። አብ ታይቷል? ለምሳሌ አብ ወልድ መንፈስ ቅዱስ አንድ ነው። ከየት ነው ያመጣሽው? ባይብል አሳየኝ እስቲ አሳየኝ። አብ ወልድ አንድ ብቻ ነው። እኔ ስልክ ያንተ ብቻ ነው። እኔ ከፍትልሻለሁ። ጥቅስ ንገሪኝ፣ እኔ ከፍትልሻለሁ። አብ ወልድ መንፈስ ቅዱስ አይ አታሳየኝ አልኩኝ እኮ። ጥቅስ ብቻ ንገሪኝ፣ እኔ ልስጥሽ። አንድ ናቸው የሚል እኔ ከፍትልሻለሁ። ወጣች። አላህ አጂቡን አምሩል ኩፋር አላህ አጂቡን አምሩሁም። እሺ ገብታችሁ ቪዲዮ አለ እኔ ጋር ተመልከቱ። መሲ ሰላም ብያለሁ። መሲ አይ ሰላም ነው። አቤት አቤት፣ እንዴት ነሽ? ሰላም ነሽ ወይ? ሰላም ነሽ መሲ? አይሰማም? ትሰሚያለሽ? እኔ የምለው አንድ ነገር አንድም ሶስትም ሊሆን ይችላል። ሰላም ናችሁ? አለን አልሐምዱሊላህ። አንድ ነገር አንድም ሶስትም ሊሆን ይችላል። ምንድን ነው እሱ አንድም ሶስትም ማለት? ለምሳሌ እንዴት ነው? እንዴት አድርጌ ላስረዳሽ? ቆየው አሁን ለምሳሌ ቆይ ላሳይሽ። እዚህ ጋር ስላሴ ነው። አይ እንደ አንቺ ስላሴ በይ ከፈለግሽ። ለምሳሌ እዚህ ጋር እንደዚህ አለ እንበል። ይሄ አንድም ሶስትም ሊሆን ይችላል። አልገባኝም። ሶስት ነው እንጂ የሚታየኝ ሶስት ነገር ነው። ይሄ ሶስት ነው አይደለ? አዎ። እሺ አብ ወልድና መንፈስ ቅዱስ ሶስት ናቸው። በአካል አዎ ሶስት ናቸው። በአካል ስትይ ለምሳሌ ቆይ እንደዚህ ላድርግልሽ።
እዚህ ጋር እስቲ 1 2 3 አሁን እነዚህን ተመለከትሻቸው መሲ? 1 2 3 ሰዎች አሉ አይደለ? ስንት ሰዎች ነው የምንላቸው? አዎ ስንት ሰዎች ነው የምንላቸው? 3 ነው። ኦኬ አብ እሺ፣ ቆይ አንዴ ክርስቲያን ያዴ ትቀጥላለህ። ተው በመሃል አይገባም፣ ግብረ ገብነት አይደለም። ተው ወልድ እና መንፈስ ቅዱስ ቆይ አስገቡት። መንፈስ ቅዱስ ይቀጥላል፣ ችግር የለውም አታስወርዱት። እሺ ስለዚህ አሁን እኔና አንቺ እንዳልሽን ይሄ እነዚህ 3 ሰዎች ናቸው። አብ ወልድና መንፈስ ቅዱስ 3 አምላክ የማይሆኑት በምን ሂሳብ ነው? እሱን አስረጅ። ቆይ አንተ እዛ ጋር 3 ሰዎች ያልከው በምን ነው የተለያዩት? 3 የሆኑት በምናችሁ ነው? አይባልም፣ እንደዛ አይባልም። በቃ ሁሌ ቁጥር ይባላል። እሺ አንድ ሰው ናቸው እነዚህ? አንድ ናቸው ወይ 3 ናቸው? አንድ ናቸው። የነዚህ ሰዎች የመጡት አንድ ዘር ነው አይደል? ሚተር ከታች ያለው እኮ አንድ ሰው ነው ያለው ወይ 3 ሰው ነው ያለው? እዚህ ጋር እኮ 3 ሰው ነው ስትል ምናችሁን ቆጥረህ ነው? ምንም እንደዛ የሚባል ነገር የለም ነው የምልሽ። እስቲ አንቺ አንድ ናቸው በይኝ፣ በእንትናቸው አንድ ናቸው በይኝ። ና ልኬልሃለሁ፣ ክርስቲያን ነኝ አውቆ ነው የማይቀበለው። ልኬልሃለሁ ና ግባ። እንትን ድምፅሽ ታፍኗል፣ ሚውትሽን አንሺና ቀጥይ። እንግዲህ ተመልከቱ፣ አሁን ይሄንን አእምሯችንን ሸፍኑ ልትለን ነው። አይናችሁን ያዙ፣ ጆሮአችሁን ያዙ። ይሄ አንድ ናቸው ልትለን ነው እንግዲህ። እሺ መሲ ያለሽ አላ እሺ እስቲ በፈለግሽው አድርጊና አንድ ናቸው በይ፣ አንድ ሰው ናቸው በይ፣ በፈለግሽው አድርጊና። ይኸውልህ ወንድሜ መጀመሪያ አንድ ነገር ልንገርህ። አሁን አንተ ስላሴን ለመረዳት እኮ እስልምና ውስጥ ሆነ ስላሴን ማወቅ አችልም። ተይው እሱን እባክሽ። እዚህ ጋር እነዚህ ልመልስልህ አትፈቅድም? እኔ ልመልስልህ መሲ የሚዩት አድርጊሽ። እሺ ስንት ሰው ይታይሻል እዚህ ጋር? አንደኛ ልትስላችሁ አትችልም። ሁለተኛ ደግሞ አንተ ቆይ ሚዩት አንሱላት። ተዋ ሚዩት። እኛ እየተወያየን ትበጠብጡናላችሁ። አንዲማ አታርጉ። ሚዩትሽን አንሺ። ማን ነው ሚዩት የሚያደርገኝ? ለምንድን ነው ኦርቶዶክስ ነሽ ፕሮቴስታንት ነሽ? ለምንድን ነው ኦርቶዶክስ ነኝ፣ ፕሮቴስታንት አይደለሁም። ኦርቶዶክስ ነሽ ነው አይሳልም ያልሽው? ነይ ቀይ አብ ወልድ መንፈስ ቅዱስ አይሳልም? አንተ ለምን ትስላለህ? አንተ ሶስት አይደሉም ብለሃል። ለምን ትስላለህ አንተ? እዚሁ ጋር ለምን አላሳይሽም? እኔ ምን አሳረኝ ሲጀመር። ቢስሚላሂር ረህማን ረሂም። እሺ ያው እዚህ ጋር እኔ ራሴ ለምን አላሳይሽም? ኦርቶዶክስ ሆነሽ አይሳልም ማለት እንግዲህ በጣም አደገኛ ነገር ነው። ምንድነው አደገኛ ነገር? ምንም አደገኛ ነገር አይደለም። እዚህ ጋር ስንት አካል ይታይሻል? ስንት አምላክ ነው ያለው እዚህ ጋር? ማለት ስንት ስለ አምላክ እያወራ ነው እንዴ? ዜና ስላሴ ነው፣ የራስሽ መጽሐፍ ነው። ስንት አምላክ ነው ያለው እዚህ ጋር? መክሊቴ የሚትሽና እሺ፣ ቅድም ማን ነው ሚት የሚያደርገኝ ስትይ ነበረ። አሁን በራስሽ ሚት እያደረግሽ ነው። እሺ ቶሎ በይ፣ ፍጥነት ሚቷን አንሱላት። ማለት ሚውት እኔ ሚውት የማደርገው? እሺ ስንት አምላክ አለ እዚህ ጋር? አጋዕዝተ ዓለም ስላሴ ይላል። የዓለም ጠባቂ ስላሴዎች ይላል። 3ቱ አምላክ ማለት ነው። ስንት አምላክ ይታይሻል እዚህ ጋር መስዬ መክሊትዬ? እሁን ቁጥር 1 2 3 ወጣሽ ማለት ነው። በመሀል አትግቡሽ ክርስቲያኖች። በቃ መስዬ እኔና አንቺ እንቀጥል። በቃ መሲ ያለሽ? እሺ እንቀጥላለን። አይሻት አይደለ? ዝም ብላ በመሀል ገብታ በጥጣ እንግዲህ ለዚህ ለመውረድ ማለት ነው። እሺ እኮ እና ወደ ቅድሙ ከአንቺ ጋር ነው። ያው አንቺ ፕሮቴስታንት ነሽ ብዬ ነው አይደለ? አምላክ ይሳላል ብለሽ አታምኝም እንደነሱ አይደል? አምላክ እኛም ያንን እንስማማለን። አምላክ ሊሳል የሚችል ነው ብለን አናምንም። በሆነ በስዕል ምናምን
ግን ተመሳሳይ አንቺም ያው ግን የተወሰነ ችግር አለብሽ። ቆይ እሱን እንፈተዋለን። ስለዚህ አሁን ወደዚህ እንሂድና መስጊድ ስንት ሰው ይታይሻል እዚህ ጋር? 3 አልኩ እኮ ሰው ነው አልከኝ አይደል? እነዚህ ያለው 3 ናቸው። አዎ። ስለዚህ አብ ወልድ መንፈስ ቅዱስ ስንት አምላክ ናቸው ማለት ነው? አንተ በዚህ መስፈርት ማን ነው? በዚህ መንገድ ተረዳ ያለክ ማን ነው? ያው ነው አታውርደኝና አላላለች። እኔ ያው ልኬልሻለሁ። ተይ ሙስሊሞች ቤት ለፖለቲካ አይመችም። ማንም ያወርድሽ የለም። ለምንድን ነው የምታወርድ? ማለት መተማመን ከዚህ ነው የሚጀምረው። መጀመሪያ እያወረድከኝ ነው። እመን ይሄን ለምንድን ነው የምታወርደኝ? እኔ እንግዲህ ያው 1200 ሰው አወከር ያቃሉ አይደለም። አንቺ ሌላንም ሰው አናወርድም በምንም ተአምር ማለት ነው። እና ተይው መክሊትዬ፣ ችግር የለውም። በቃ ሀሳቡ ላይ እናወራ። እሺ አሁን እንግዲህ እንዳትወርጂ። ያው ማንም እሺ ስንት አምላክ አለ? ለምን ነው የምወርደው? እሺ መክሊትዬ ስንት አምላክ አለ እዚህ ጋር? አብረን እኮ እየቆጠርን ነበረ። እንደ ቀደሙ እንቁጠር ወይስ ያለ ቁጥር? እሺ እየሰማሁ ነው። እዚህ ጋር 1 2 በቃ ትችዋለሽ። እስልምና ጥያቄ ካለሽ ጠይቂ። በቃ ኖርማሊ አንዳንዴ እንደዚህ አይነት ውይይት ስናደርግ የሆነ በቃ እየተጫናችሁ ይመስላል። አሁን ደበራት ድምጿን ምናምን ስሰማው እንትን ብለዋታል። ጥያቄ ካለሽ እኔ አልደበረኝም። ስማው እሱን ያልደበረኝ ለምን ይደብረኛል? እስኪ እኔ ማለት ነው ትክክለኛ ነገር አቅርብልኝ። አሁኑኑ ትቀይረኛለህ እኔን አሁን ማለት ነው። አሁን እኮ እንትን ነው ግን ሁለት ነገር ላስቀምጥልሽና መንደርደር አድርጌ በመሰረቱ የፈጠነ ማለት ነው። የፈጠነ ነው እኔን የምትቀይረኝ አሁን ነው የምትቀይረኝ እዚሁ ማለት ነው። እሺ መክሊት፣ እሺ ሁለት ነገር ላስቀምጥልሽ። የመጀመሪያው ነገር ምንድነው? የኛ የሙስሊሞች ዳዕዋ መሰረቱ ቁጥር ማብዛት አይደለም። አይ ቲንክ እንደዚህ አይነት እንትን ያለባችሁ ሰዎች ካላችሁ እንድትረዱ ማለት ነው። ችግር የለውም። ከአንቺ ጋር እንቀጥላለን። ግን ቁጥር ማብዛት ማንም ወላሂ እኛ ምንም ፍላጎት የለንም። ሙስሊሙ ቁጥር እንደውም በጣም በዝቷል እና ቁጥር የማብዛት እንትን የለብንም በመሰረቱ ማለትም ቁጥር ለማብዛት ዳዕዋ አድርገን አናውቅም። በዚህ ልንገር እዚህ ጋር አሁን ጣልቃ የገባውኝ አይደለም። ቁጥር በዝቷል። የቁጥር መብዛት እኮ አይደለም። የቁጥር መብዛት ምንም ጥቅም የለውም። አንድ ሰው ሲሄድ አንድ ሰው ወደ ሌላ እምነት ሲገባ የማን አካል እንደሚጮህ አንተም እኔም እናውቃለን፣ እያየንም ነው። የቁጥር እንደዚህ መብዛት መንጋጋት ከብዛት ምንም የሚገኝ ነገር የለም። ሰው አምኖበት ሊቀየር ነው የሚገባው ማለት ነው። አንተ አሳምነኝ እኔ እዚሁ ቀይራለሁኝ እኮ አልኩ። አዎ እኮ እሱን ነው የምልሽ እኮ አንድ እሱ። ሁለተኛው ደግሞ ማንም ሰው ቢል ለራሱ ነው የሚለው። ሁሉም ነፍስ ለራሱ ነው። ስለዚህ አንቺም አሁን መጀመሪያ አይምሮሽ ላይ ያለው ሴታፕ ምንድነው? እኔ ዝም ብለሽ አሮጋንት ሆነሽ በቃ አወከር አሳምኖኛል ስለዚህ ሙስሊም ሆናለሁ እንድትይ አልፈልግም ነው። እንደዛ አይደል ማለት ከማሳመን በላይ ከቀልብ ላይ እኔ የምፈልገው እኔ እኮ የሆነ ሰው ወድጄ ወይም ደግሞ የሆነ ነገር ሁኛ አይደለም። ይሄን እስልምና ይሄ ነው በለኝ። እኔ ከክርስትና አሁኑኑ ሃይማኖቴን እቀይራለሁ አስረዳኝ እኮ ነው ያልኩት እንጂ አንተን ተከትዬ ሰላማዊ ሰልፍ ልውጣ አላልኩም እኮ። እና እንደዛ ነው። እሺ ጥያቄ አለሽ ወይስ መጀመሪያ? ሰላም አለይኩም ወራህመቱላሂ ወበረካቱ። ቆይ ላቀብልህም አንድ ጊዜ። እሺ ምን ብሎ ያሳምንሽ? በደንብ ንገረኝ። እስልምና ማለት ይሄ ነው። አንቺ ይሄንን ማወቅ አለብሽ። ከዚህ ወደዚህ የኛ እስልምና ማለት እንደዚህ ነው። ስለዚህ ከናንተ ሃይማኖት የኛ ሃይማኖት ወደ እንደዚህ ትክክለኛ ነው ብለህ አንተ አሳምነኝ። እኔ እውነቱን አውቄ የምቀመጥበት ምንም ምክንያት የለኝም። ኦኬ እሺ። አሁን አውቄ እኛ ሙስሊሞች የምናመልከው አንድ አምላክ እንደሆነ ያ አምላክ ደግሞ የማይጸነስ የማይወለድ የማያድግ የማይሞት ሁሉን አዋቂ የሆነ በስራው አቻ የሌለው ስራን ሲሰራ አጋዥ የማይፈልግ ኦኬ ሁሉን ተቆጣጣሪ ሁሉን መጋቢ ሁሉን ፈጣሪ ከሱ ውጪ ከአንድ አላህ ውጪ ሌላ ሊፈጥር የሚችል ምንም አይነት አካል የለም ብሎ ካስረዳሽ
እሱን አይደል ማሳመን ብሎ ማውራት ማለት ብቻ አይደለም ባይዘው ማውራት ብቻ አይደለም በማስረጃ ነው። ይሄንን ካስረዳሽ እኮ ገብቶኛል። ይሄንን አሁን ያልኩሽን ገብቶሻል። እሱም ብቻ አይደለም ሁሉም ነቢያቶች ደግሞ አንድ ኢስላምን እንደሰበኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምና እምነት መስራች ሳይሆኑ የነቢያት መደምደሚያ እንደሆኑ እነዚህን ነገሮች አሁን የነገርኩሽን ነገሮች አውቂ ካስረዳሽ አምነሽ ትቀበያለሽ? አዎ ማልቀበልበት ነገርኩህ እኮ እኔ ትክክለኛ ሃይማኖት ማልቀበልበት ምንም ምክንያት የለኝም። ምን ሐላስ በቃ አቡኪ ተቀበል። ጨረስኩ። አሁን ጥሩ ሆኗል። እሺ ቢስሚላሂር ረህማኒር ረሂም ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን። በመሰረቱ አንድ ሰው ስለ እስልምና ማወቅ ሲፈልግ ስለ እስልምና ማወቅ የሚገባው ነገር ምንድነው ከተባለ ሙስሊሞች የምታምኑት አምላክ ማን ነው የሚለውን ሊረዳ ይገባል። በመሰረቱ ማለት ነው እኛ ሙስሊሞች አንድነቱ ላይ ሁለት ያሌለበት ሶስት ያሌለበት አራት ያሌለበት መድብለ አማልክት ያልሆነ አንድ አምላክን የምናመልክ ነን። አንድ አምላክ። ለዚህም ንግግራችን ማስረጃ የሚሆነው አላህ Subhanahu Wa Ta'ala ሱረቱል ኢኽላስ ምዕራፍ 12 ምዕራፍ 112 ቁጥር 1 ላይ በል እርሱ አላህ አንድ ነው ይላል። እርሱ አላህ አንድ ነው። ያ አንድ አምላክ አንድነቱ ላይ ሁለት ያሌለበት ነው። የማይባዛ ነው፣ የማይደመር ነው፣ የማይጋባ ነው፣ የማይወልድ ነው። ይቀጥልና ቁል ሁወ አላሁ አሐድ ካለ በኋላ አላሁ ሰመድ ይላል። ያ አንድ አምላክ ደግሞ የሁሉ ነገር መጠጊያ ነው። ምድር ላይ ያለ ሁሉም አንዱ ለአንዱ እንትን የሚፈልግ ነው። ለምሳሌ አንቺ አባትሽ ላይ እናትሽ ላይ ጥገኛ ነሽ። የአንቺ አባትና እናት ደግሞ የአንቺ አባት እናት ላይ ጥገኛ ናቸው። እነሱም በተመሳሳይ እንደዛ እያለ ይቀጥላል። አላህ ግን ሰመር ነው አለ። ኢንዲፔንደንት ነው። ሁሉ ነገር እሱ ላይ ዲፔንድ ይሆናል። ሁሉ ነገር አላህ ላይ ይመካል፣ እርሱ ማንም ላይ ማይመካል። ሁሉ ነገር ወደ አላህ ይጠጋል፣ እርሱ ማንም ላይ ማይጠጋ ነው። አላሁ ሰመድ እየከፈትክላት ደግሞ ምናልባት ወደ ኋላ እንዳትመልስህ። ኦኬ እሺ። ብዙ እንደዛ አይነት አፕሮች ብዙ እንትን ስለማይለኝ ነው። መክሊት እንደዚህ ብነግርሽ ችግር አለው? አንቺ እያልሽ ብትሄጂ ችግር የለውም። ችግር እየሰማሁህ ነው። እሺ ምቾት አይሰጠኝም። በራሴ እንዲህ እየከፈትክኝ ሳወራ ለምን እንደሆነ አላውቅም። ከዛ አንጻር ነው። እሺ እሺ እና አላህ Subhanahu Wa Ta'ala አላሁ ሰመድ አለ። የሁሉ መጠጊያ ነው እርሱ አለ። ከዛ ቀጠለና ለም የሊድ አለ። ያ እርሱ አላህ Subhanahu Wa Ta'ala ያልወለደ ነው። ወለም ይውለድ ያልተወለደም ነው አለ። የማይወልድም ጭምር ነው አላህ Subhanahu Wa Ta'ala። ስለዚህ አላህ አልወለደምም አልተወለደም። ለምንድን ነው ይሄ የሚሆነው? አላህ ለምንድን ነው መሰረታዊ አድርጎ ምዕራፍ 112 ላይ ያስቀመጠው ከተባለ አላህ Subhanahu Wa Ta'ala ወለደ ማለት ሼር ላይ ያደርግ ነው። فإن كل مولود له نصيب من والده ማንኛውም የተወለደ ልጅ ከዋለደው አባቱ የሚወስደው የሆነ ነገር ይኖራል። መውለድ ማለት ሐሳቡ እሱ ስለሆነ ማለት ነው። አላህ ያን ሙሉ በሙሉ ዘወር አደረገው። ቀጠለምና አልተወለደም ማለት ለምንድን ነው ያልተወለደው ደግሞ ከተባለ ማንኛውም የተወለደ ነገር ደግሞ فيه نقصان من أبي ከአባቱ የመቀነስ ነገር ስላለው ነው። መቀነሱም የማይቀር ነው። አባትና ልጅ እኩል ሊሆኑ አይችልም። እንዴት በየትኛው ሚዛን ነው አባት ከልጅ ጋር እኩል ሊሆን የሚችል? እኔ ዛሬ ተነስቼ ልጅ አለኝ ልጅ ወልጃለሁ ያ የወለድኩት ልጅ ከኔ ጋር እኩል ነው ብዬ ብናገር ስንቶቻችሁ ነው የምታምኑ? ይሄ ልጅ ያሟል ወይ ነው የምትሉት? ስለዚህ ቀጠል አደረገና ለም የሊድ ወለም ይውለድ አለ። እርሱ አላህ Subhanahu Wa Ta'ala አልወለደም አልተወለደም ካለ በኋላ ወለም የኩን ለሁ ኩፉወን አሐድ አለ። በል እርሱ አላህ Subhanahu Wa Ta'ala ለእርሱ አጋር ያሌለው ነው፣ ለእሱ ቢጤ ያሌለው ነው፣ አቻ ያሌለው ነው፣ ነዚር ያሌለው ነው። ትከሻ ከአላህ ጋር የሚለካካ ማንም የለም። ፍጥረታት ዓለምን ብቻውን በማስገኘት ማንም አጋዥ ያሌለው ማንም ያላገዘው ፍጥረታትም በሙሉ የፈጠረ በመፍጠር ላይ ማንም ያላገዘው ያልታከተው የሆነ ጌታ አላህ Subhanahu Wa Ta'ala አለ እንጂ ከእርሱ ጋር ያለ ሌላ የለም ብሎ አላህ አስቀመጠ። በዚህም ንግግር አላህ Subhanahu Wa Ta'ala ሎጂካል በሆነ አርጊመንት የክርስቲያኖችን ሙግት አፈረሰው ማለት። በአምስት ነገር አላህ Subhanahu Wa Ta'ala የክርስቲያኖችን ሙግት አፍርሶታል። አሁን ወደዛ ነው የምገባው። በአምስት ነገር ማለት ነው። እነዛ አምስት ነገራቶች ኦልሞስት ወደ 10 ምናምን አካባቢ እንትን ደረጃ ሊደርስ ይችላል። እኛ ግን ዛሬ መሰረታዊነት አምስቱን ነገር ብቻ እንመለከታቸዋለን። ኢየሱስ ክርስቶስ ወይም ደግሞ ኢሳ አለይሂ ሰላም የአላህ መልእክተኛ ሆኖ ሳለ አንዳንድ አካላቶች ግን የአላህ መልእክተኛ አይደለም አምላክ ነው ብለው ይዘውት ነበር። አላህ ደግሞ ያንን ሎጂካል በሆነ አርጊመንት ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ ክርስቶስ አምላክ ላለመሆኑ በጣም ብዙ ማስረጃዎችን አስቀምጦ አላህ Subhanahu Wa Ta'ala ሲሞግት እንመለከታለን። ከነዛ መካከል አንዱ ያስቀመጠው ነገር ምንድነው? እነዛ ክርስቲያኖች ኢየሱስ ክርስቶስ አላህ ነው አሉ ይላል ሱረቱል ማኢዳ ላይ ሲያስቀምጥ ማለት ነው። እና አውዱን ስንመለከተው አላህ ነው ያሉበትን ምክንያት ራሱ ደምሮ ያስቀምጧል። ምክንያቱም ኢየሱስ ክርስቶስ አዝራ ከሆነችው ወይም ደግሞ
ከዚያ በፊት ልጅም ወይም ደግሞ ወንድም ቀርቧት የማያውቀው ድንግል ከሆነችው ከማርያም በመወለዱ ምክንያት ያለ አባት በመወለዱ ምክንያት ትልቅ ተአምር ነው ያለው። ስለዚህ ያ ተአምር ደግሞ ኢየሱስ ክርስቶስን አምላክ ያደርገዋል ወደሚል ሙግት ይመጣሉ። ነገር ግን ኢየሱስ ክርስቶስ ራሱ ከአዳምም ሆነ ከሔዋን የሚሻል አለመሆኑን አስረግጦ ያስቀምጥልን። ከአዳም ሆነ ከሔዋን የሚሻል አይደል። ኢየሱስ ክርስቶስ ያለ አባት ወይም ደግሞ ያለ አባት ዘር አብሲ ወይም ደግሞ ያለ አባት ዘር ፈሳሽ ከእናት ብቻ በመወለዱ አምላክ የሚያደርገው ከሆነ ሔዋንስ ነው የምንለው። ሔዋንም ብቻ አይደለም፣ ከሁለቱም ደግሞ አዳም ይበልጣል። አባትም እናትም ያሌለውም ዝም ብሎ ነው የተወለደው። አላህ ዝም ብሎ ነው የፈጠረው። ኩን በሚለው ቃሉ ነው የፈጠረው። ስለዚህ አይሰራም ነው የሚለው አላህ ሱብሓነሁ ወተዓላ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم አላህ እርሱ መሲህ ነው የመርየም ልጅ መሲህ ነው ያሉ አካላቶች ከፍረዋል አላህ ሱብሓነሁ ወተዓላ። ለምን አለ አላህ ሱብሓነሁ ወተዓላ ያንን የመሲሁን ልጅ ማጥፋት ቢፈልግ ወመን ፊል አርድ ጀሚዓ ምድር ላይ ያለን ነገር በሙሉ ማጥፋት ቢፈልግ አይችልም ወይ ይላል አላህ። በላ ይችላል፣ ሁሉንም ማጥፋት ይችላል አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሱብሓነሁ ወተዓላ ማጥፋት የሚችለው አካል እንዴት አድርጋችሁ ነው አምላክ የምትይዙት ብሎ አመክንያዊ የሆነ ሙግት አለ ያስቀምጣል። አመክንያዊ የሆነ ሙግት ማለት ነው። አላህ የሚያጠፋውን አካል ጠፊ የሆነ አካል እኔ ተነስቼ ዛሬ ላበላሸው ላጠፋው የምችለውን አካል በምን ተአምር ነው አምላክ አድርጌ ሊይዘው የምችለው? ያስኬዳል ወይ ነው ምን? ኔቨር አያስኬድም። ቀጠለና አላህ ሱብሓነሁ ወተዓላ ኢየሱስ ክርስቶስ ለየስተንክፈል መሲሑ አለ። ሁለተኛ አርጊመንት መሲሁ እኮ አለ ኢየሱስ ክርስቶስ ለየስተንክፈል መሲሑ አይታበይም አለ፣ ትዕቢት ውስጡ አይገባም አለ፣ እምቢኝ አይልም አለ። አን የኩነ ዐብደን ሊላሂ ወለል መላኢከቱል ሙቀረቡን ለአላህ ሱብሓነሁ ወተዓላ ባሪያ ይሁን ዘንድ አለ የመሲህነት ደረጃ ተሰጥቶታል። ሰዎች አምላክ 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 ብለው ብዙ ነገር እያሉት ራሱ ለአላህ ሱብሓነሁ ወተዓላ ለመታዘዝ ውስጡ ምንም ሸክ አይገባበትም ማለት ግልጽ ነው። እንግዲህ ራሳቸው በያዟቸው ኢቭን የታሪክ መጽሐፍም ሊሆኑ ይችላሉ። ብቻ በያዟቸው መጽሐፍቶች እኮ ኢየሱስ ክርስቶስ ምን ያደርግ ነበር? ለአምላክ ይሰግድ ነበር። ስለዚህ አላህ ሱብሓነሁ ወተዓላ በሁለተኛ አርጊመንት አነሳና ኢየሱስ ክርስቶስ ለአምላክ ይሰግድ ነበራል። ለአምላክ ከመስገድም ወደኋላ የሚል አይደለም ማለት እና ክርስቲያኖች ለአምላክ የሚሰግድ አካል አምላክ ኖሮት አምላኩን የሚጸልይ አካል እንዴት አድርጋችሁ ነው አምላክ አድርጋችሁ የምትይዙት? ይሄ ሁለተኛው አርጊመንታችን። አላህ ሱብሓነሁ ወተዓላ በሌላም ቦታ ላይ በጣም ብዙ ቦታ ላይ ኢየሱስ ክርስቶስ ከዚህ በፊት እንደነበሩት ነቢያቶች መሆኑን ያስቀምጥልናል። ኢና አውሐይና ኢለይከ እኛ ወደ አንተ ወህይን አውርደናል ይላል። ሶስተኛውን ተመልከቱት ይህንን የቁርአን አንቀጽ ከማ አውሐይና እኛ ወደ አንተ ወህይን አወረድን ወይም ግልጠተ መለኮትን አወረድን ከአንተ በፊት ለእንደዚህ ለነሱ እያለ ለማን ይጠቅሷል? ወዒሳ ይላል ኢየሱስ ክርስቶስንም ጨምሮ ይላል። ከሁሉም ነቢያቶች እኩል አድርጎት ምንም ለውጥ የለውም ብሎ ነው አላህ የሚያስቀምጥ እና ኢየሱስ ክርስቶስን ራሱ ነብይ አድርገን እንደላክ ነው ወህይ እንዳወረደለት ወደ አንተም ወህይ አድርገን አወርደናል ብሎ ነው የሚያስቀምጥ። ይሄ እንግዲህ አላህ ሱብሓነሁ ወተዓላ የሚያነሳው ሶስተኛው አመክንያዊ ሙግት ነው። አራተኛው አመክንያዊ ሙግት አላህ ሱብሓነሁ ወተዓላ የሚያነሳልን ነገር ምንድነው? ኢየሱስ ክርስቶስንም ጨምሮ ሌሎችንም አካላቶች እኔ ነኝ እኮ እያጠነከርኳቸው ያለሁት ይላል። ሱረቱል በቀራ ምዕራፍ 2 አንቀጽ 82 ላይ ወለቀድ አተይና ሙሰል ኪታብ ሙሳን መጽሐፍን ሰጥተነዋል ወቀፈይና ሚን ባዕዲሂ ቢሩሱል ከእርሱ በኋላም ነቢያቶችን እንትን ብለናል አስከታትለናል አላህ ሱብሓነሁ ወተዓላ። ወአተይና አለ ኢየሱስ ክርስቶስንም ዒሳ ብነ መርየም አልበይና ለኢየሱስ ክርስቶስ ተአምራትን ሰጥተነዋል አለ። እንዴት ነው ሰጪና ተቀባይ አንድ ሊሆኑ የሚችሉት? አቡበከር ራሱ ብር አበዳሪ ከሆነ የተበደረው ደግሞ ሌላ አካል ከሆነ የተበደረው አካልና አበዳሪው እኩል እንዴት ነው የሚሆነው? በምንም ተአምር አበዳሪው ከተበዳሪው የበለጠ የተሻለ ነው የሚሆነው። አላህም ሱብሓነሁ ወተዓላ እኔ ነኝ የሰጠሁታል ወአየድናሁ ቢሩሒል ቁዱስ ያግዘውም ዘንድ እንዳይደክምም ብለን መንፈስ ቅዱስን ለሱ ላክንለት ጅብሪልን ብሎ አላህ ያስቀምጣል። ስለዚህ መንፈስ ቅዱስ የተላከለት አጋዥ የተደረገለት ጅብሪል አለይሂ ሰላም ከመልአክ አጋዥ የተደረገለት አካል እንዴት አድርጋችሁ ነው አምላክ አድርጋችሁ የምትይዙት? አምስተኛና የሚያነሳው በጣም የሚገርመው ሙግት ደግሞ ምንድነው? አላህ ሱብሓነሁ ወተዓላ ኢየሱስ የመርየም ልጅ ኢሳን አምላክ አድርገው ስለያዙ አካላቶች ሲያወራ ምን ይላል? ካና ያእኩላን ጣዓም አባትና ልጅና እናት አብረው እኮ ምግብ ይበሉ ነበር ይላል። የሚበላ አካል እንዴት ነው አምላክ አድርጋችሁ የምትይዙት? የሚበላ አካል በበላው ቁጥር የሚያድግ ነው። የሚያድግ አካል እያደገ ይመጣ አካል እየበላ እያደገ ይመጣ አካል እንዴት አድርገ ነው አምላክ አድርገ የምትይዘው? ያስኬዳል ወይ? አላህ በጣም በቃ ቁርአን ላይ ዘርግፎ ነው ያስቀመጠው። እነዚህን አምስቱን አመክንያዊ ሙግቶች አላህ ካስቀመጠ በኋላ ግን ዝም ብሎ አልተወም። ዘጋው። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ለቀድ ከፈረ الذين قالوا እነዛ ክደዋል አለ
الذين قالوا إن الله هو المسيح ابن مريم ኢየሱስ ክርስቶስ የመሲሁ ልጅ የመርየም ልጅ መሲሁ ኢየሱስ ክርስቶስ አላህ ነው ያሉ አካላቶች በእርግጥ ክደዋል ብሎ አላህ Subhanahu Wa Ta'ala ዘጋው ማለት። ምክንያቱም እርሱ ሲሰብክ የነበረው ስብከት ሱረቱል መርየም አንቀጽ 30 እስከ 36 ባለው ላይ በተቀመጠው ወኢነላህ ረቢ ወረብኩም ፈዕቡዱ هذا صراط مستقيم ቀጥተኛው ነገር መፈልጉ ከሆነ የዘላለም ህይወትን መፈልጉ ከሆነ የኔም የናንተም ጌታ የሆነው አላህ ነው እርሱን አምልኩት ብሏል ነው የሚለው አላህ የሚያስቀምጥ እና ይሄንን አካል በምን ተአምር ነው አምላክ አድርጋችሁ ልትይዙ የምትችሉት ብሎ አላህ ያስቀምጥልናል ማለት ነው። ይሄ እንግዲህ ከኢየሱስ ክርስቶስ ጋር በተገናኘ في مقارنة الأديان የምናነሳው ነገር ይሆናል ማለት ነው። ወደ እስልምናው ስብከት እንመለስና እስልምና ያስቀመጣቸውን ነገራቶች አስቀመጥን። አንድ ሰው ሙስሊም ሲሆን لا إله إلا الله ማለት እንዳለበት ከአላህ በቀር በእውን የሚመለክ ሌላ አምላክ የለም ብሎ ማመን እንዳለበት ተነጋገር። ከዛ በኋላ ደግሞ የሚመጡ ነብይ ደግሞ አሉ። እሳቸው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተብለው ይጠራል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ዓለም ላይ ካሉ ፍጥረታቶች በሙሉ የተሻሉ ዓለም ላይ ካሉ ፍጥረታቶች በሙሉ በስራቸው የላቀን ነገር በማድረግ የታወቁ ናቸው። ሰሃቦች ስለሷቸው ሲናገሩ ካነ ሰሂለል ኹሉቅ ይላል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በነበራቸው ባህሪ በጣም ቀላል ነበር፣ ምንም የሚከብዳን ነበር። ገብቷቸዋል። ማንም ሰው መጥቶ ያ ረሱላህ ብሎ ልጁም እንስሳውም ትልቁም ትንሹም የሚያለክስባቸው ነበሩ። ያንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አንድ አካል ነብይ አድርጎ መያዝ ይጠበቅበታል። አላህ Subhanahu Wa Ta'ala ምን ብለው ነው የሚያስቀምጥልን? ሱረቱ አሊ ኢምራን ምዕራፍ 3 ላይ እናንተ ሰዎች ሆይ ይላል አላህን እንወዳለን ብላችሁ የምትሉ አካላቶች ሙሽሪኮችን ነው የሚያናገራቸው። ቁል ኢን ኩንቱም በላቸው እንዲህ ብለህ ንገራቸው ኢን ኩንቱም ትሂቡን አላህ አላህን የምር የምትወዱ ከሆነ ፈተቢዑኒ ይህቢብኩሙላህ እኔን ተከተሉኝ አላህ ይወዳችኋልና። የሰው ልጅ የሚከተለው አርአያ ይፈልጋል። አርአያ ባይፈልግ ኖሮ አላህ Subhanahu Wa Ta'ala ቀደምት የነበሩ መጽሐፍቶችን ኦሪትን፣ ወንጌልን፣ ቁርአንን ሰማይ ላይ ዘርግቶት አንብባችሁ ተከተሉ ማለት ይችል ነበር አላህ Subhanahu Wa Ta'ala። ወይ ደግሞ ለየቤታችን አንዳንድ ታድሎልን አንብብና ተከተል ሊባል ይችላል። የሰው ልጅ ግን ጉራማይሌ ነው። የሰው ልጅ አረዳዱ ልዩ ነው። ገብቷችኋል? የሰው ልጅ አረዳዱ ልዩ ነው። ምክንያቱም አንዱን ቃል ለምሳሌ የሚጠብቅና የሚላላ ቃል ሊኖር ይችላል። ያንን የሚጠብቀውን ቃል ግማሹ አጥብቆ ይረዳዋል፣ ግማሹ አላልቶ ይረዳዋል። ስለዚህ አላህ Subhanahu Wa Ta'ala ምን አለ? አርአያ ትፈልጋላችኋል። አረዳዱ እንደዚህ ነው። ስለዚህ አርአያ የሆኑን ዘንድ ማንን ላከልን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላከልን ማለት ነው። لقد كان لكم في رسول الله أسوة حسنة በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሩ የምትከተሉት የሆነ ውስዋ ጥሩ የምትከተሉት የሆነ አርአያ ተደረገላችኋል። ይሄ ከአእምሮ ጋር የሚሄድ ነው። ያለ አርአያ የሰው ልጅ አንብቦ ብቻ መረዳት አይችልም። አርአያ ይፈልጋል። ኦኬ እንዴት ነው የሚደረገው? እንዴት ነው የምሰራው? ሰላት እንዴት ነው የምሰግደው? እንዴት ነው ጾም የመሳሰለው ነገር ማለት እና አርአያ የሆኑ ዘንድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አላህ ነብይ አድርጎ ላከልን ማለት ነው። አላህ ነብይ አድርጎ ሲልካቸው እኛ አካል በራሳቸው አርአያ ናቸው ወይ? አርአያ ለመሆናቸው ምንድነው ማስረጃቸው? እሳቸውስ ማን ናቸው የሚል ጥያቄ ሊመጣ ይችላል። እሳቸው ስማቸው መሐመድ ተብሎ ይጠራል። መሐመድ ብሎ ማለት በራሱ የሚመሰገን ማለት ነው። መሐመድ ኢብኑ አብዱላህ ኢብኑ አብዱል ሙጠሊብ ኢብኑ ሃሽም ኢብኑ አብዲ መናፍ ኢብኑ ቁሰይ ኢብኑ ኪላብ ኢብኑ ሙራ ኢብኑ ከዕብ ኢብኑ ሉአይ ኢብኑ ጋሊብ ኢብኑ ፈህር እያለን ስማቸውን እኛ ሙስሊሞች እስከ ኢስማኤል ድረስ ወይም ደግሞ እስከ አድናን ከኢስማኤል ልጅ ከሆነው እስከ አድናን ድረስ የምንቆጥርላቸው ናቸው። ምድር ላይ 23 ዓመትን አሳልፈዋል። በ23 ዓመታቸው ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድንም አካል ተሳርበው አያውቁም። አንድን አካልም ተናግረው አያውቁም። 23 ዓመታቸው ላይ ማለት ነው። በ23 ዓመት ሂደታቸው ውስጥ ከ13 ዓመት በላይ ያገለገሏቸው አገልጋዮች ነበሯቸው። ለሷቸው ውሃ የሚያቀርቡላቸው የተለያየ ነገር የሚያደርጉላቸው ማለት እና እነዛ አካላቶች ስለዚህ ትልቅ ግለሰብ ተጠይቀው ምንድነው ያሉት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ቀን እኮ ኡፍ ብለውኝ አያውቁም። አንድም ቀን አንቋሸውኝ አያውቁም። አንድም ቀን ተናግረውኝ አያውቁም። አይ ቲንክ ስለ ቁርአን እንትን እያወራው ነው። እሺ 63 ዓመት ነው የኖሩት። 23 ዓመት ቁርአን የወረደበትን አጠቃላይ ያንን ታሪክ ነው እያወራ ያለው እና ከዛ አንፃር ያንን አድርገው አያውቁም ብለው ይናገሩ ነበረ። በተመሳሳይ ደረጃ ደግሞ የነሱ የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ባልተቤቶች ማዓበ ነብዩ ሰለላሁ ዐለይሂ ወሰለም ጣዓመን ቀጥ ይላል። አንድም ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የማይመቻቸው ምግብ ራሱ ፊት ለፊታቸው ቢያዩ አንድ ቀን አራክሰው አያውቁም። ይሄ ምግብ ይህ ሲያስጠላ እንደዚህ ነው ምናምን ብለው አያውቁም ነበር። ከወደዱት ይበላሉ፣ ካልወደዱት ደግሞ ይተውታል ብለው ነው የተናገሩት። እና ይሄንን ምን ነገር ለምንድን ነው ከተባለ እሳቸው ይሄ ራሱ እንትኑ ባህሪያቸው በራሱ ለሰዎች አርአያ የነበሩ ናቸው። ብዙ ስሞች አሏቸው። ስሞቻቸው በሙሉ ከባህሪያቸው ጋር የሚሄዱ ናቸው። በጣም አመስጋኝ የነበሩ ጌታቸውን። እሳቸው ምስጉን ነበሩ በባህሪያቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። እና በአጠቃላይ በምንናገረው ነገር በሙሉ ለሰው ልጆች መመሪያ ተደርገው የተላኩ ናቸው። እሳቸውን ነብይ አድርገን እኛ እንዲዛቸዋለን ማለት ነው። ሌላው ለእሳቸው የተላከው መለኮታዊ ቃል አለ፣ ቁርአን ብለን የምንጠራው ማለት ነው። መመሪያችን መለኮታዊ ቃል፣ ህይወታችን፣ ብርሃናችን
አላህ Subhanahu Wa Ta'ala ወአንዘልና ኢለይከ ኑረን ሙቢና ግልጽ የሆነ ብርሃን ወደ አንተ አውርደናል ይላል። እና ያ ብርሃን ቁርአን ተብሎ ይጠራል። ቁርአን ደግሞ ተብሎ የሚጠራው ብርሃን ፉርቃን በሚልም ይጠራል። እውነትና ውሸትን እንትን የሚል ማለት ነው የሚለይ ማለት ነው። እና ይሄ ቁርአን ምንድነው ከተባለ ከዚህ በፊት የነበሩ መጽሐፍቶችን አረጋጋጭ እነርሱ ላይ ያለ እውነትን ይሄ እውነት ነው ብሎ የሚነግረን ከዚህ በፊት የነበሩ መጽሐፍቶችን ደግሞ አይ ይሄ ነገር ስተት ነው ብሎ የሚያስቀምጥልን ነቢያትን የነቢያት ቦታ የሚሰጣቸው ማለት ነው። ለምሳሌ አንድ ክርስቲያን ገብቶ የነብዩ ኑህን ታሪክን በባይብል ላይ ቢመለከት በጣም ይደነግጣል። ምንድነው እያለ ያለው? ነብዩ ሆኖ በራቆቱ እንደዚህ ሆኖ ሰክሮ እንደዚህ ሆኖ ምናምን ተብሎ የሚናገር አሁን ይሄ እንዴት ነው አርአያ የሚሆነው ለኔ ነው? ጠጡ እያለን ነው ወይስ ምንድነው እያለኝ ያለው ብሎ ይናገራል። አላህ ግን ያንን ታሪክ ሙሉ በሙሉ ኢሬዝ ነው ያደረገው። ኖ ነቢያቶች እንደዛ አይደለም። እኔ እንገራቸዋል። አንተ ማነህ ደግሞ ሲባል መልስ ሰጣቸው አላህ Subhanahu Wa Ta'ala ነዘለሁ الذي يعلم السر في السماوات والارض በሰማይ ምድር ያለው ሚስጥር የማጌታ ነኝ አላቸው። ስለዚህ እኔ ከሰማይ ምድር ያለው ሚስጥር የማጌታ ነቢያቶች የተላኩበትን ነገር እኔ ላስረዳችሁ። ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብል አን ያእቲየሁም ዐዛቡን አሊም። እኛ ኑህን ወደ ህዝቦቹ ልከነዋል በራሱ ስም ሰይሞ ማለት ነው። ምክንያቱም 950 ዓመት ተጋድሏል፣ ዳዕዋ አድርጓል 950 ዓመት እና ኑህን ወደ ህዝቦቹ ላክ ነው ምን ያደርግ ዘንድ አንዚር ቀውመከ ህዝቦችን ታስጠነቅቅ ዘንድ ሚን ቀብል አን ያእቲየሁም ዐዛቡን አሊም በጣም አደገኛ የሆነ ገሳጭ የሆነ ቅጣት ከሚመጣባቸው ቀን በፊት ቀድመው ይመለሱ ዘንድ ህዝቦችን አስጠንቀቃላቸው። ከዛ እሱ ሳስጠነቀቀው ስንል ደግሞ እዛው ላይ መጣና አንቀጽ 2 ላይ ህዝቦቼ ሆይ አለ እኔ ለእናንተ ግልጽ የሆንኩኝ አስጠንቃቂ ነኝ። አን ይዕቡዱላህ አላህን ታመልኩ ነው ዘንድ አለ። አላህን ታመልኩ ዘንድ ነው የላኳቸዋል። አን ይዕቡዱላህ ወተቁሁ ወአጢዑን እርሱንም ትፈሩ ዘንድ እሱንም ትታዘዙ ዘንድ ነው። አላህን ስንታዘዘው ደግሞ ምን ይፈጠራል ከተባለ يغفر لكم ذنوبكم من ذنوبكم ከኃጢአቶቻችሁ አላህ ይቅር ይላችኋል እና ويؤخركم الى اجل مسمى አላህ Subhanahu Wa Ta'ala እስከሚያጣቅማችሁ ደግሞ የተወሰነ ጊዜ ያጣቅማችሁና ትቆያላችሁ። ነገር ግን اذا جاء يا الله اجل ان اجل الله اذا جاء لا يؤخر የአላህ አጀል ግን የመጣ እንደሆነ ማንንም እንትን አይለው ሞት የመሳሰለው ነገር የመጣ እንደሆነ ማንንም አያቋርጠው ብሎ ዳዕዋ እንዳደረገላቸው ይነግረናል። በተመሳሳይ ደረጃ ነብዩላህ ሱለይማንን ታሪክ ብንመለከት ባይብሉ ላይ ኢቭን ኢፍ አይ ነብይ አይደለም ብለው እስከ መካድ ደረጃ ደርሰዋል። ኦርቶዶክሶች በተለያዩ መጽሐፍቶች ነብይ መሆኑን ቢያስቀምጡም ወይም ጠቢብ መሆኑን ቢያስቀምጡም ማለት ያ ጠቢብ የተባለው ወይም ነብይ ነው የተባለው አካል ከዝሙት የተወለደ መሆኑን ያስቀምጣሉ። ከዝሙት መወለዱ ብቻ ሳይሆን እሱ ራሱ በእንደዚህ አይነት ነገር ላይ የተንሰራፋ መሆኑን አምላክ ክዶ እንደሞተ ያስቀምጣሉ። አላህ ግን ሱለይማን የካዳ አይደለም ማለት ምክንያቱም ነቢያቶቹ ናቸው የሚያውቃቸው እርሱ ነው። እኔ ነኝ የላኳቸው እያለ እኮ ነው አላህ። ሱለይማንንም የላክ ነው እኛንን ብሎ ነው የሚያስቀምጠው። ዳውድም በተመሳሳይ ደረጃ ነብይ ሆኖ ሳለ አንዲትን ሴት ደፍሮ በዛ ያቺን ደግሞ ከደፈራት በኋላ የሷን ባል ደግሞ እንደገደለ ያስቀምጣል ባይብሉ ማለት ነው። አላህ ግን ይሄንን ነገር ከልክሎታል። ኖ ብሎ ነው የተናገረው። ዳውድ በእስልምና አስተምህሮ መሰረት በጣም የሚገርም ነበር አላህ Subhanahu Wa Ta'ala ማለት ነው። ዳውድና ልጁ ሱለይማንን ትልቅ የሆነ ጥበብን ሰተናቸው ነበራል እና ጠቢብ የሆነ አካል ነው አምላክን ክዶ የሰው ሚስት ደፍሮ የሰውን ባል የሚያስገድለው። ይሄንን ተግባር እኮ እኛ ሙስሊሞቹ ደካማ ይሁንን እኛ ያላህ ባሮች አንሰራው። እኛ አይደለንም እናንተ አሰሩት። ነቢያቶች ሰርተውታል ተብሎ መጽሐፍ ሲቀመጥ እንዴት ዝም ብላችሁ ትቀበላላችሁ? እንዴት ዝም ብላችሁ ታምናላችሁ? ስለዚህ ያንንም አላህ አዝድቶ ያስቀምጥልናል ማለት ነው። ስለዚህ ይሄ ደግሞ መለኮታዊ ቃል የምንለው ቁርአን ነው። ቁርአን ላይ ልክ ሲጠበን ሲቸግረን ምን ሲለን ምናምን ህይወት ሲያስጨንቀን ምናምን ዝም ብለን ከፈት እናደርግና አንድ የቁርአን አንቀጽ ስናነብ እንግዲህ እኔ የራሴ ምስክርነት ሌሎችም የራሳቸውን ይናገራሉ። አንድ የቁርአን አንቀጽ ከፍተን ዝም ብለን ስናነብ በቃ መፍትሄ እናገኛለን። ለምሳሌ በጣም ወንጀል ሰርተናል ምናምን ብለን አላህን በጣም እያመጽ ነው ምናምን ብለን በቃ ደብሮን አሁንማ አላህ እንዴት ይቀር ይለናል? ብዙ ወንጀል ሰርተናል እሱን እንትን ብለናል ምናምን እንልና ልክ ደግሞ ገለጽ ስናደርግ ባሮቼ ሆይ ብሎ ይጠራናል አላህ Subhanahu Wa Ta'ala። ቀጥታ ነው የሚናገረን። አይታችኋል? ባሮቼ ሆይ ነው ወንጀል ሰርተህ ማለት ነው። ለምሳሌ አንቺ መክሊትዬ ዝም ብለሽ ብታስቢ ማለት ነው ቤት ውስጥ ወደ ድሮ ልጅ እያለሽ የነበረውን ህይወት ብትመለከቺ ስታጠፊ ምናምን አባትሽ ምንድን ነው የሚለው ታውቃለሽ? አየሽ ልጆችሽ ምናምን በጣም እያስቸገሩ ነው ምናምን ይላል አባትሽ ማለት ነው። ምክንያቱም ስታጠፊ በቃ ወደ እናት ያስጠጋታል ልጅሽ ነው የሚለው። ከዛ ደግሞ ትምህርት ቤት ሄደሽ ምናምን ደግሞ ጥሩ ውጤት ምናምን አምጥተሽ ደግሞ ስታመጪ ደግሞ ጀግና የኔ ልጅ ምናምን ይልሻል። የሰው ልጅ በባህሪው መጥፎ ነገርን ከሱ መራቅ ይፈልጋል። ጥሩ ነገር እንደው ወደ ራሱ ነው እንትን የሚለው። አላህ ግን አምፀ ነው ወንጀል ሰርተን ምን ብለን ምናምን ተጨማልቀ ባሪያ የኔ ባሪያ አሁንም የኔ ዝሙት ሰርታል የኔ አላህ እኔ ላይ አሻርካል የኔ ፀሐይ አምልካል የኔ ያን ሁሉ ነገር አድርገ ማለት
ከዛ ቁርአኑን ስከፍተው ባሪያዬ ይላል። የመጠጋት ስሜት ይሰማሃል ማለት ነው። መጀመሪያ ኦኬ አላህ ወደ ራሱ እያስጠጋኝ ነው ማለት ነው። እና አለዚነ አስረፉ ዐላ አንፉሲሂም ነፍሶቻቸው ላይ በደልን በመስራት ያበዛችሁ አካላቶች ላ ተቅነጡ ሚን ረሕመቲላህ ከአላህ ረሕመት